እማዬ ሁለቱም ሊያምኑኝ አልቻሉ። ጭራሽ እያታለልናቸው ነው የመሰላቸው። ግን ደግሞ ከፈለጉ መውጣት ይችላሉ። አንቺ ትታከሚያለሽ። የፈለገውን ያክል ወጪ ወጥቶ ወደ ውጭ ሄደሽ ትታከሚያለሽ። ከዚህ በፊት እንደነገርኩሽ ሁለቱንም ቤት ቢሆን ሸጬ አሳክምሻለሁ። እማዬ አስፈላጊ ከሆነ አይደለም እነሱ እኔም ቢሆን ጎዳና እወጣለሁ። ከፈለግሽ አንቺ መውጣት ትችያለሽ። እሺ እኛ ከቤታችን የትም ንቅንቅ አንልም። እስኪ እዚህ ቤት ማን ጀግና እንደሆነ አብረን እናያለን። እናንተ ወይስ እኛ? ቆይ እናታችን እንደዚህ ታማ ስለምን ጀግንነት ነው የምታወሩት? ቆይ እናንተ ምንድነው ችግራችሁ? ችግራችንም አንቺው ራስሽ ነሽ። ጭራሽ ይባስ ብሎ እናታችንም ሌላ ችግር ሆና መጣችብን። እናት እኮ ለልጆቿ በጣም ብዙ ነገር ታደርጋለች። ግን ደግሞ የእኛ እናት እኛን ጎዳና ለመጣል ብላ መሬት ላይ ወድቃ ከተገኘች ልጅ ጋር ታሰራለች። አንቺ ማን ስለሆንሽ ነው እዚህ ልጅሽ የምታነሺው? መልሽላታ። ማን ስለሆንሽ ነው እጅሽን እኔ ላይ የምታነሺው? ለሁለት ልደበድቡኝ ነው? እንደውም ልንገራችሁ አይደለ? አልፈራችሁም። ሁለታችሁንም ከዚህ ቤት መንቅሬ ነው የማስወጣችሁ። ማን ቆይቶ ማን እንደሚወጣማ አብረን እናያለን። አንቺ ግን ትንሽ አታፍሪ? ተወልደን ካደግንበት ቤት መንቅሬ ነው የማስወጣችሁ። እስቲ ትንሽ እንኳን አታፍሪ? ለነገሩ እማዬን ለማሳከም ቤቱን ሸጠው የለ? አሁን ሁሉ ነገር ያለው በእጄ ነው። እስቲ ከዛ ምን እንደምታመጡ በደንብ እናያለን። እማዬ ወደ ውስጥ እንግባ። አሁን የተናገረችው ነገር እኮ ነው። ሁሉም ነገር በእጇ ስላለ የፈለገችው ነገር ማድረግ ትችላለች። ምንም ነገር ከማድረጓ በፊት እኛ የሆነ ነገር ስለምናደርጋት አታስቢ እሺ? ይኸውልሽ ቤቴ፣ እሷ ላይ የሆነ ነገር አደረግን ማለት ጉዳቱ ተመልሶ እኛ ላይ ነው የሚሆነው። መቼም ድጋሚ እሷ ልጅ ሹሩ ልንላት አይደለም አይደል? ኮኪ፣ እኔ ያንቺን አላውቅም፣ ግን ይቺ ልጅ እያስመሰልኩ ራሱ መውደድ አልችልም። በቃኝ። እማዬ አጥሚት ነው ቆንጆ አድርጌ ነው የሰራሁልሽ። ቆይ ለምን እማዬ? ከነጋ እኮ ምንም አልበላሽም። ደግሞ የምትወስጂው ከባድ መድኃኒት አለ። ወይኔ ለካ እሱንም ሄጄ መግዛት አለብኝ። እሺ አንቺን ለማን ጥዬሽ ነው የምሄደው? አሁን መቼም አመኜ ለእነዚህ እርኩሶች ጥዬሽ አልሄድም። ምን ነው እናታቸውን ይገሏታል ብለሽ አስበሽ ነው እንዴ? እኛ እንዳንቺ ጨካኝ አይደለንም። እሺ ኧረ ተይ ቤቲ፣ ቢያንስ ለንግግርሽ እንኳን ጥንቃቄ አድርጊ። ምንድነው ጥንቃቄ ማለት? አንቺ አልነበርሽ እንዴ እነዚህ እርኩሶችን አላማቸውን ስትይ ነበረው? ለነገሩ እኛ ባንቺን አውሪኝ አይደለም? እሺ በቃ መድኃኒቱን ገዝቼ እስክመጣ ጠብቂልኝ። ችግር የለውም ሂጂ። በቃ ርብቃ፣ ብዙ አልቆይም፣ ቶሎ ነው የምመለሰው። እሺ ለእናንተ እሺ ካለቻችሁ አጥሚቱን አጠጧት። ለምንድን ነው እማዬ እንደዚህ የምታይኝ? እኛን እኮ አመጣሽ የወለድሽ ልጆችሽ እኮ ነን። እሱን እንኳን እጠራጠራለሁ ኮኪ። እሷም እኛን አልወለደችም። ለነገሩ በእሷ አይፈረድም። ያቺ ባብራት ሁሉንም ሴራ የጠመጠመችው። አንቺ ደግሞ ምን እያልሽ ነው? ቆይ እኔና አንቺን ባዶ እጃችን ያስቀረን ማን ነው? የአባታችን ሲያንስ ጭራሽ በእናታችን እየደረሰብን ያለውን ግፍ ተመልከች። ይበቃሻል ቤቲ። አታያትም እንዲህ በጣም እኮ የተጨነቀች ነው ያለችው። አውቃ እያስመሰለች ቢሆንስ? ይሄኛው የድራማው አንዱ ክፍል ቢሆንስ? እባክሽ ቤቲ በፈጠረሽ አቆሚ። እማዬ ቆይ እኔ ጠልቼሽ ይመስልሻል ይሄ ሁሉ ነገር የማደርገው? ይልቁንስ ምጠኝ አንቺ ነሽ። ድሮም አንቺ እያስመሰልሽ ነበር እንጂ አንቺም ልክ እንደ አባታችን እኛ ተጠይ ነበር። አልጠላችሁም እያልሽ ነው እማዬ? ባትጠይ ኖሮማ
የእኛን ድርሻ በሙሉ ለዛች ዲቃላ ባልሰጠሻት ነበር። ቆይ እሷ እንደዚህ በማስጨነቃችን እኛ ምን ልናገኝ እንችላለን? ምንም። ያን አባታችን አስጨነቅን፣ ምን አገኘ? ከርብቃ በላይ እኛን ውደደን። እኛ እኮ የወለድከን ልጆች ነን ብለን ምን ያገኘነው ነገር አለ? እሱማ ጭራሽ አይናችሁን ላፈር ነበር ያለን። ደስ የሚለው ነገር ግን መጨረሻ ላይ የእጁን አግኝቶ ነው የሞተው። አንቺ አብደሻ እንዴ? ምን እያልሽ ነው? ቆይ ምን ነው እኛ የአባታችን ገዳይ እንደሆንን እማዬ እንዳታክፈርተሽ ነው? እናታችን እኮ ታማለች። ከዚህ በኋላ ምንም ነገር ብታውቅ ምንም የሚለውጠው ነገር አለ? አዎ ለአባታችን ብዙ መድኃኒት ሰተን የገደልነው እኛ ነን። እሺ ቤቲ በፈጠረሽ በቃሽ። አሁንስ ይበቃሻል። ሲመስለኝ እማዬ ቆንጆ ስራ እየሰጠችሽ ነው። ምን ላደርግ ነው? እኔ ዳይፐር ቀይርላት ነው? አንቺ ለምን አትቀይርላትም? እናት አይደለች? ምን ችግር አለው? አደርገዋለሁ። የኔ ውድ እናት እቺ ላይ ቆይ ምን እያደረገች ነው ያለችው? እንዴት በአባታችን ግድያ ላይ እጃችን እንዳለ ለማይ ልትነግራት ትችላለች? አሁን ጨርሰሻል እማዬ? አየሽ አይደል እንዴት እየተንከባከብኩሽ እንደሆነ እማዬ። ቆይ እሺ ለምንድን ነው እንደዚህ የምታይ? የእውነት ቅድም ስለ አባቴ የተናገርኩት ነገር እውነትን የመሰለሽ እማ? ቆይ እንዴት የገዛ አባታችሁን ይገላሉ ብለሽ ታስቢያለሽ እናቴ? እኛ እኮ እንደዛ ያደረግነው አንቺ ደንግጠሽ ወይ ትነሻለሽ ወይ ደግሞ የሆነ ነገር ትያለሽ ብለን ነበር። ግን ደግሞ አንቺ ምንም አላልሽ። ስለዚህ ርብቃ እውነቷን ነው ማለት ነው። ግን ደግሞ እማዬ አንቺም ልክ አላደረግሽም። ቆይ እንዴት እኛ እያለን ያን ሁሉ ሚስጥር ሄደሽ ለርብቃ ተነግሪያታለሽ? ደግሞ ከምንም ነገር በላይ ያለሽን ነገር በሙሉ ለርብቃ ሰጥሻት። ቆይ እሺ ይሄ ነገር ከምናደድ አልፎ አያሳብድም እማዬ? እሺ እናቴ በቃ እሺ በቃ ዝም እላለሁ። ተረጋጊ በቃ። እንሂድ አይደል? አቤት። ይቅርታ ወይዘሮ ሮማን ትኖራለች? አዎ አለች። ግን አንቺ ማን ልበል? እኔ ዘመድ ነኝ። እሺ መግባት ትችያለሽ። ግቢ። ይቅርታ ማንሽ አንቺ? እትዬ ቆይ ምን ተፈጥሮ ነው? ምን ሆነሽ ነው? እየጠየቀችሽ እኮ ነው። አንቺ ማንሽ? ለምን አትነግሪኝ ነው? ይቅርታ አንዴ እኔ እናትዬ እናውራ። እናታችን ስለመማት ማውራት አትችልም። ማውራት የምትፈልጊው ነገር ካለ ከኔና ከጎቢ ጋር ማውራት ትችያለሽ። አልገባኝም። ቆይ ምን ተፈጥሮ ነው?
የተፈጠረውን ነገር ላንቺ ከመናገራችን በፊት ያንቺን ማንነት ትነግሪ? ምንድን ነው? አንቺ ማነሽ? ሴትዮ ያምሻል። ይቅርታ የኔ እመቤት፣ ማን እንደሆንሽ አላወቅኩም። ማነሽ? ድሮ የዚህ ቤት ማለት ዘመዳችሁ ነኝ። እባክሽ አንቺ እንኳን ምን እንደተፈጠረ ንገሪኝ። መጀመሪያ እማዬ መድኃኒት ስላላት መስጠት አለብኝ። እማዬ መጀመሪያ ግን ምግብ መቅመስ አለብሽ። ችግር የለውም፣ ምግቡን እሰራላታለሁ። ግን ለምንድን ነው ዳይፐር ያላደረግሽላት? ቆይ ይሄን ያህል ደርሳ ነው? ይቅርታ ትንሽ እንፈስባት ብዬ ነው። ለማንኛውም አሁን ስለቀየርኩላት አታስቢ። ኮኪ አንዴ ውስጥ ታግሺ። ወይኔ የኔ ውድ እህት ምንድን ነው የሆንሽብኝ? እናቴ ታማብኛለች። ዶክተሩ የጭንቅላት እጢ ነው እያለ ነው። ምን? የጭንቅላት እጢ? ግን አሳክማታለሁ። እናቴ እንደምንም ብዬ አሳክማታለሁ። እኔ ነኝት ላንቺ እኮ አይገባሽ። የኔው የኔ ሐሳቢ እንዴት ብዬ ይሆን ራሴን ይቅርምል። መስዬ ምን ነው? ምን ሆነሽ? ችግር አለ እንዴ? ከክፍለ ሀገር ደውሎ እናቴ ታማለች ብሎ ነበር። ወይ አፈር በበላሁት። ምን ሆነው? ምን አላቸው? ከፍተኛ ሆኖ ወደ አዲስ አበባ መታከም ያለበት ይሆናል። ታዲያ ሳይረፍድ ቶሎ እንዲመጡ አርጊያ ላኪባቸውና እዚህ ማሳረፍበት ቤተሰብ የለኝም። እንዴ ምን ነው መስኛን ባዳ ማረግሽ ነው እንዴ? አምጫቸውና እዚህ አርፎ ይታከማሉ። ደግሞ የሚቸግርሽ ነገር ጋር ገንዘብም ቢሆን እኔ እሰጥሻለሁ የኔ እናት። አይዞሽ። መቼም ቃልሎ ማለት ውዴ እዚህ ነህ እንዴ? እንዴ ባለቤቴ እዚህ አልነበረም? እንዴት ሄደ? እኔ ስገባ አልነበሩም። ምናልባት ወጣ ብለው ይሆን? አልጋውን ጠዋት አላነጠፍሽው ነበር እንዴ? ሌላ ስራ ይዤ ስለነበር በደንብ አላነጠፍኩትም። አንቺ ግን ደህና ነሽ? ትንሽ የተረበሽ ትመስያለሽ። ደህና ነኝ፣ ሰላም ነኝ። ኦሆ ና በቃ ውጣ። ሄዳለች። እኔ ግን ምን አይነት የተረገምኩ ሰው ነኝ? ቆይ ለምንድን ነው ራስሽን እየወቀስሽ ያለሽ? ግድ የለም አንድ ጊዜ ብቻችንን ተተኝ። ግን እኮ እሷ ምንም አታወራሽ። ግድ የለም አንዴ ብቻችንን ተይ። ይቅርታ ግን እናቴን ለማላውቃት ሴት ትቼ መሄድ አልችልም። እባክሽን እውነቱን ንገሪኝ። ልጄ አሁን ናት? የርብቃ ትክክለኛ ወላጅ እናት ናት እኮ። የሰማሁት ነገር እውነት ነው ማለት ነው? እቺ ሴትዮ እውነትም የርብቃ ትክክለኛ ወላጅ እናቷ ነች? ውጭ ነበር የምትኖረው። ገና እንዳዩዋት ነበረ ዲያስፖራ እንደሆነች የጠረጠርኩት። ልክ ነሽ። ሴትዮዋ ስትታዩነች ልጥጥ ነገር ነው የምትመስለው። ደግሞ እኮ የተቀባችው ሽቱ በጣም ውድ ነው። ከአሜሪካ ሳይሆን አይቀርም። ኧረ እባክሽ እውነት ሂጂ ለዛ። ጭራሽ ሽቶን በማሽተት ሴትዮዋ ከየት ሀገር እንደመጣች መገመት ጀመርሽ? አሁን ጊዜው ይዛች ጊንጥ ነው። ጭራሽ ዲያስፖራ እናት መጣችላት። እትዬ ተኝታ ነው? አዎ
መድኃኒቱ ከባድ ስለሆነ ነው መሰለኝ እንደወሰደች ነው ሸለብ ያደረጋል። ለነገሩ ምን የረባ ምግብ በልታ ነው? ከሌሎች ይልቅ አንቺ ለእናትሽ በደንብ ነው የምትጨነቂው። ምንስ ቢሆን እናቴ አይደለች እንዴ? ለምን አልጨነቅላትም? ግን ዝምድናሽ ከማን ጋር ነው? ከአንቺ ጋር ማለቴ ከማዬ ጋር ነው ከአባዬ ጋር ለማለት ፈልጌ ነው። በጣም ሰከን ያልሽና ረጋ ያልሽ ልጅ ትመስያለሽ። የእውነት እናትሽ አንቺን የመሰለ ልጅ በመውለዱ እድለኛ ናት። ጥያቄን ለመሸሽ እየሞከርሽ ነው? እኔ ማንም ዘመድ አይደለሁም። ይልቁንስ ከዓመታት በፊት የዚህ ቤት ሰራተኛ ነበርኩ። ምን? ላለው ይጨመርለታል የተባለው እኮ እውነት ነው። ሴትዮዋ አንቺ እንደጠረጠርሽው ከሴት ነው የመጣችው። አንቺ ደግሞ በምን አወቅሽ? ያው በቃ ማንነቷን ለማወቅሰል ቦርሷን ትንሽ በርብሬው ነበር። አንቺ ጉደኛ! ጭራሽ ብለሽ የሰው ቦርሳ መበርበር ጀምርሽ። ውስጡ ያለውን የዶላር ማዕት ስላላየሽ እኮ ነው እንደዚህ የምትይ። እኔ እኮ አላምንሽም። ዶላሩን ብቻ ነሱት እንዳትይ እና ዝም ልለው ነው። አትጨነቂ ባክሽ። በሰርት በፈረደባት በርብቃ እናሳበባለን። አንቺ እኮ እብድ ነሽ፣ ጤነኛ አይደለሽም። እንዴት ከእንግዳ ላይ ትሰርቂያለሽ? እንግዳ? እቺ ሴትዮ እኮ አሁን እንግዳ የሆነችው። ከዚህ በፊት የኛ ቤት ሰራተኛ ነበረች እንዴ? አታካብጁ። አልገባኝም። ቆይ አንቺ ሊሆን አይችልም። ልጄ? ስለምን ልጅ ነው የምታወሪው? ልጄ ስትይ ትንሽ አታፍሪም? አሁን ቤቴን ለቀሽልኝ እንድትወጪ ነው የምፈልገው። እባክሽ ልጄ አንድ ጊዜ ብቻ አዳምጪኝ። አትሰሚኝም እንዴ? ልጅ አትበይኝ አልኩሽ እኮ። ምን አለ አንዴ ብታዳምጪኝ እባክሽ። አሁን ላይ ያለብኝ ችግር ከበቂ በላይ ስለሆነ አንቺ ደግሞ ሌላ ወጋት አትሁኝብኝ። አሁን ቤቴን ለቀሽልኝ ውጪ። አንቺን ትቼ የትም አልሄድም። ምን ነው ከዓመታት በፊት በር ላይ ጥለሽኝ ስትሄጂ አልተሰማሽም? የአባትሽ በር ላይ ነው ጥዬሽ ሄድኩት። አዎ ከበር ላይ አንስታ አቧራዬን አራግፋ ሰው ያረገችኝ ሴት ግን አሁን በኩራት እናቴ ብዬ የምጠራት ሴት ናት። ይገባኛል፣ ትልቅ ስህተት ሰርቻለሁ። ግን ካዳመጥሽኝ ለምን እንደዚህ እንዳደረግኩ እነግርሻለሁ። እኔ ምንም የምሰማሽ ነገር የለም። እኔ የምፈልገው ይሄን ቤት ለቀሽልኝ እንድትሄጂ ብቻ ነው። እማዬ መጀመሪያም ያቺ ሴት እናቴ እንደነበረች ታውቂ ነበር አይደል? ብቻሽን ላውራሽ ያለችሽ ለዛ ነበር። የኔ እናት፣ እኔ አንቺን እንጂ ያቺን ሴት በፍጹም አላውቃትም። የኔ ብቸኛዋ እናቴ አንቺ ብቻ ነሽ። አንቺ ብቻ እማዬ። ትንሽ ስለተናደደችብሽ እንጂ ተቀይማሽ እንኳን አይመስለኝም። ምን? ይቅርታ፣ የምታወሩትን ሰምተን ነበር። ማለት አሁን ነው ርብቃ እህታችሁ አለመሆኗን ያወቃችሁት? ንገሪኝ እንጂ። ከሰማን እንኳን ቆይተናል። ምን? ሁሉም ነገር አንቺ እንደምታዩ አይደለም። እኛ እህታችንን እንወዳታለን። ግን ደግሞ እማዬ ምን? ማን ይመስልሻል? መጀመሪያ እኮ ርብቃ እህታችሁ አይደለችም። በር ላይ ተጥላ የተገኘች የገረዳችሁ ልጅ ናት ያለችን እኮ እናታችን ናት። እኔ ይሄንን አላምንም። እትዬ በፍጹም ይሄን ነገር ልታደርግ አትችልም። ለዚያው አባዬ በሞተ በማግስተኛው ቀን ለሞራላችን እንኳን ሳትጨነቅ እንደዛው እሷ ፊት ያለችው። በጭራሽ አይሆንም። እትዬ ይሄን እንደዚህ ልታደርግ አትችልም።
ገና ለገና አባዬ ለርብቃ ውርሱን ተናዘዘ ብላ እኮ ነው። ቢገባት ግን ከንብረቱ ይልቅ እህታችን ትበልጥብን ነበረ። ኮኪ እውነቷን ነው። ምንም ቢሆን ሶስታችን አብረን ያደግን እህትማማቾች ነን። እናንተ ልጆች ግን ምንድን ነው እያወራችሁ ያላችሁት? እትዬ ይሄን ነገር በፍጹም ልታደርግ አትችልም አልኳችሁ እኮ። ይልቅ ልጅሽን የምትፈልጊያት ከሆነ ከዚህ ቤት ይዘሻት ሂጂ። ምን? እናታችን ከራሷ አሳልፈው እኛንም አውሬ ያደረገችን እያልንሽ ነው? ቆይ ምንድን ነው የምታወሩት እናንተ ልጆች? በእርግጠኛ ርብቃን ጨክነን አንጉዳት። ግን እማዬ ከእሷ ጋር ደም የሚያቀባ ጥላቻን የፈጠረችብን። በፈጠራችሁ አቁሙ፣ በፈጠራችሁ አቁሙ እያልኳችሁ ነው። እኛ እንኳን ልናቁም ብንሞክር እማዬ አታስቆመንም። የእውነት አሁን ታማ ይመስልሻል እንደዚህ ሆነችው? አባዬ ለርብቃ የተናዘዝላትን ሀብት ለእኛ ለማድረግ ሆን ብላ የፈጠረችው ድራማ ነው። ርብቃን እኮ እንድንጎዳት ትፈልጋለች። ምን ማለት ነው? እንድንጎዳት ማለት ምን ማለት ነው? በተደጋጋሚ በመርዝ ልትገላት ስትሞክር እኛንን ያስቆምናት። ምን? እባክሽ ኔት እማዬ አሁን ስላወራነው ነገር በፍጹም ማወቅ የለባትም። አዎ ካወቀች የእኛም መጨረሻ ነው የሚሆነው። ይልቅ አሁን ዝም ብለሽ ልጅሽን ከዚህ ቤት ይዘሽ አጥፊ። ከዛ በፊት ግን ለእኛ የምታደርግልን አንድ ነገር አለ። ይኸው እኛ እንደምታይ ምንም የለንም። አባዬ ደግሞ ርብቃን በጣም ስለሚወዳት ውርሱን በሙሉ ለእሷ ነው የሰጣት። ርብቃን በክፋቷ ስለመረዘቻት ርብቃ ምንም ነገር ብትልሽ እንዳታምኛት። እኛ ምንልሽ ነገር ብቻ ነው እውነቱ። አዎ የርብቃ ጭንቅላት በክፋት ስለተሞላ የምታወራውን የምታቅራሱ አይመስለኝም። እባክሽን እኛንም እርጅን፣ የአባታችን ድርሻ እንዲደርሰን እርጅን። አዎ አለበለዚያ ጎዳና ላይ መውደቃችን ነው። አባዬ እማዬን ስለማያምናት ያለውን ነገር በሙሉ በርብቃ ስም ነው ያደረገው። አዎ እማዬም ርብቃ ላይ ተንኮል እንድናስብ ያደረገችው ለዛ ነው። ግን አደራ ይህንን ሚስጥር ርብቃን ብትሆን ራሱ ምንም ማወቅ የለባትም። እውነት እትዬ ልጄን መርዛ ልትገላት ነው? ግን አሁንም ቢሆን ልጅሽን ከዚህ ይዞ ለመሄድ አረፈደብሽ። ግን ደግሞ እኛንም ነገር እያስብሽ አንድ ያለሽን አንቺ ብቻ ነሽ። አንቺ ጨካኝ አርበኔ! ልጄ ምንድን ነው ያደረግሻት? ምንድን ነው ያደረግሻት?